ፖፖ ላይቭን ከጀመርኩኝ ድፍን 1 አመት ሞልቶኛል። በትናንትናው ሰዓት ማለትም በ9ኛው ወር በ5ኛው ቀን ነበር ኤጀንቴ ጋር ሆስቱኝ የተመዘገብኩት። ዛሬ ድፍን 1 አመት ሞልቶኛል። ዛሬ አንድ ምላሽ ለናንተ ልስጣችሁ። ይሄን በማስመልከት ይጠቅማችኋል ብዬ ስላሰብኩ ነው። ለራሴም ጠይቄው ብዙ ሳሳስተነት ነው ነበር። ፖፖ ላይቭን እኔ አሁን ጀማሪ ሁኜ ብነሳ ማለት ማንም ሳያቀኝም በቃ የዛን ጊዜ መጀመሪያ ሲጀምር በነበርኩበት ሁኔታ አሁን ላይ ብነሳ ዛሬ ላይ ብነሳ ምን ያህል ሰክሰስ ሆናለሁ ብዬ ለራሴ ብዙ ጥያቄ ጠይቄው ብዙ ሳሳስተነት ነው ነበርና ያገኝ ሞር ሞክሬው ባሳያችሁ ፈልግ ነበር ግን አልችልም። ያው ጀስት መሆን ስለማይችል ግን ለራሴ ያገኘሁት ምላሽ ምንድነው እጥፍ እንደምሰግጥ ነው የገባኝ። ምሳሌ ፖፖ ላይቭ ላይ 8 ሰዓት ማሳልፍ ከሆነ ላይቭ ላይ እጥፍ አድርጌ ማሳልፍ ይሆናል። ቪዲዮ መስራት ካለበት ቲክቶክ ላይ እስከዛሬ ከሰራኋቸው ቪዲዮዎች እጥፍ እሰራለሁኝ። ቲክቶክ ላይ ላይቭ በጣም ምገባ ይመስለኛል። ግን በዚህ ስፒድ አሁን በመጣሁበት የነገርኳችሁን በጥፍ እንኳን ሂጂ በዚህ ፍጥነት ሰክሰስ እንደማልሆን አውቀዋለሁ። አሁን በመጣሁበት ፍጥነት ምሳሌ በ3 ወር አካባቢ ነው እኔ ፖፖ ላይቭ ላይ ሱፐር ኤጀንት የገባሁት። ሱፐር ኤጀንት ማለት ትልቁ ተከፋይ ማለት ነውና አሁን ላይ ግን በጥፍ አሁን በመጣሁበት ራሱ እጥፍ ብሄድ ቢያንስ 6 ወር 7 ወር የሚፈጅብኝ እስከ 1 አመት የሚፈጅብኝ ይመስለኛል። ግን ማወቅ ያለባችሁ ነገር 1 አመት ፈጅቶባችሁ ፖፖ ላይቭ ላይ ሱፐር ኤጀንት ገብታችሁ ከፍ ያለ ደረጃ ከገባችሁ እንደ ቀልድ ነው ብሩ የሚመጣው። ማለት በጣም ከመነግራችሁ በላይ ነው። ለፍታችሁበት 1 አመት ሙሉ ተለፍቶበት ወይ የሆነ 6 ወር 7 ወር ተለፍቶ ዝም ብሎ የሆነ ርካሽ የሆነ ብር ወይም ደግሞ ዝም ብሎ የኪስ ብር ምናምን አይደለም የሚገባላችሁ። በጣም ብዙ ብር ነው የሚገባላችሁ። ይሄን የማይቋረጥ ዴይሊ የሆነ ኢንካም ነው የሚገባላችሁና ያው ምንም ቢለፋበት ፖፖ ላይቭ መጨረሻ ላይ የለፋችሁበትን ሁላ ተረስታላችሁ ከነ ማለት ነው። ብሩ ሲመጣ እንደ አዲስ በቃ የነበራችሁ እንኳንም የለፋሁ የሚያስበል አይነት ሁኔታ ነውና እኔ ዛሬ ላይ ብጀምር ማረጋቸው ነገራቶች እጥፍ አሁን ካለሁበት ሁኔታ እጥፍ መሄድ ይመስለኛል። ያያናችሁ ነው። አሁን ፖፖ ላይቭ ላይ አይታችሁት ከሆነ ቫይራል የሚወጡ ልጆች በጣም ሰግጠው ነው የሚሰሩት። እኔ አንዳንድ ጊዜ እደነግጣለሁ ሁላ በቃ 16 ሰዓት 15 ሰዓት ላይቭ ላይ ያሳልፋሉ እያስተማሩ ልጆችና እንደዛ ሆኖ ለፍተው ግን አሁን ላይ እንደምሳሌ ልጆች ልጠቅስላችሁ ይችላል። አሁን ላይ ሱፐር ኤጀንት የገቡ ብዙ ልጆች አሉ። አሁን ላይ በዛ አሁን ባለሁበት ሁኔታ ነው የምላችሁ፣ በፊት አይደለም። አሁን ባለንሁበት ሁኔታ እንደዛ ያደረጉ ሱፐር ይገባሉ። ብቻ አሁን ከመጣሁበት እኔ በስፒድ በጥፍ ሰግጬም አሁን የፈጀብኝ ጊዜ ደግሞ እጥፍ ፈሽቶብኝ ሱፐር ኤጀንት ምገባ ይመስለኛል። ለማንኛውም ያልጀመራችሁ ልጆች ካላችሁ ቴሌግራም ላይ ሰርች አድርጋችሁ ይሄን ዩዘር ኔም ያስቀመጥኩላችሁ ቪዲዮዎች አሉ። እነሱን በማየት ስቴፕ ባይ ስቴፕ መጀመር ትችላላችሁ። ዩቲዩብ ላይ ሸረፍ ሚዲያ ቁጥር 2 ብላችሁ ብትሄዱ ሙሉ ትምህርቶች ተቀምጦላችኋል። እኛ በጀመርንበት ሰዓት ንግድ ባንክ የለም፣ ቴሌ ብር የለም ምናምን። የሆነ ልጅ የሆነ ሰው ይመጣል ገብቶ ምንድነው ይልሃል፣ ፖይንት ኮይን ምንድነው ይልሃል፣ ያን ታስተምራለህ ምናምን። ከዛ ብሩን ዶላሩን ይዞት ዶላሩን ማውጫ መንገድ የለም። በባይናንስ ነበር የሚያወጣውና ባይናንስ እንዴት እንደሚከፈት አሳይተን ቬሪፋይ ከባድ ነው የባይናንስ ቬሪፋይ ማድረግ። እሱን ቬሪፋይ አስደርገን ከዛ ዊዝድሮ ከፖፖ ወደ ባይናንስ ከዛ ባይናንስ ላይ ደግሞ በፒ2ፒ አስሽጠን ወደ ንግድ ባንክ ብራቸውን ገብቶ ይሄን ሁላ ስቴፕ አልፎ ነበር ቼክ የሚደረገውና በጣም አሰልቺ ነበር እኔ በመጀመርኩበት ሰዓት። አሁን ላይ ግን ሁሉም ነገር ቀሏል። ንግድ ባንክ ቴሌ ብር አለ፣ ሁሉም ነገር ቀለል ያለ ነው። ቢያንስ ሰው አያምንም ምናምን ግን አምኖ ከገባላችሁ ለማስረዳት ብዙ ደረጃ አትሄዱም ብዬ አምናለሁኝና ለማንኛውም ያልጀመራችሁ ልጆች ካለው ጀምሩ። ሞር በደንብ አድርጋችሁ የሆነ ቻሌንጆችን ማለፍ የምትችሉ አይነት ሰው ከሆናችሁ ሰክሰስ የምትሆኑበት ፕላትፎርም ነው። ዛሬም ቢሆን ነገም ቢሆን ፖፕ ይቀጥላል። ያው ብዙ ነገር እየተወራ ነው፣ ግን ፖፕ ይቀጥላል። ይሄን ልንገራችሁ ብዬ ነው። ቴንኪው ለማንኛውም